በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤም ከእርሱ ጋር እንተባበራለን። እግዚአብሔር አምላክ ከሁሉ አስቀድሞ የነበረ ነው። ሰማያት ሳይዘረጉ የየብስም ፊት ሳይታይ ተራሮች ሳይቆሙ የአየር ርዝመት ሳይከፈት ቀላያት ጥልቅ ሳይሆኑ የወንዞች ጎርፍ ሳይፈሱ እርሱ በባህሪው የነበረ ነው። ብርሃናት ሳይበሩ ጨለማ ሳይጋረድ የመዓልት ብርሃን ሳይበራ ሌሊትም ሳይፈጠር ከዋክብት ሳይብለጨለጩ መላእክት ሳይፈጠሩ ከነባቢት ነፍስና ከመዋቲ ሥጋ አስቀድሞ ከተሰወረውና ከተገለጸው በላይና በታች ካለው ፍጥረት ሁሉ አስቀድሞ እግዚአብሔር በባህሪው የነበረ ነው። ፍጥረታቱን ግሩምና የተዋበ አድርጎ ፈጠረ። ሰማይን ያለ ባል አቆመ፣ ምድርን በውሃ መሰረት ላይ መሰረታት። በጠራው ሰማይ ላይ ምሽቱን በሚያደምቀው ጨረቃ የሚያበሩ ከዋክብትን ሰዓቷን ሳታዛንፍ በቀን በምስራቅ ወጥታ በምዕራብ የምትጠልቀው ፀሐይ፣ ሰባቱን ሰማያት 22ቱን ስነ ፍጥረት በጥበብ የፈጠረ ጌታ ከዚህ ጥበቡ ይልቅ ሰው ሆኖ ሞቶ ዓለምን ያዳነበት ጥበቡ እጅግ ይልቃል ይላሉ አባቶች። ለምን? የማይሞት ሞቷልና፣ ሞትን ድል ይነሳ ዘንድ ሞቷልና። ስለዚህ የማይሞት የእርሱን ሞቱን እናገራለን። ተሰቅሎ ድህነትን ሰጠን፣ በሞቱም ሙታንን ሁሉ አዳነ። ሕይወት አዳኝ ሲሆን እርሱ በሥጋው መከራን ተቀበለ። ገንዘቡ እንደሆነ አድርጎ የሥጋ የነፍስን መከራ ተቀበለ። ሞት ገንዘቡ እንደሆነ እስኪነገርለት ድረስ ደርሶ አንድ እርሱ ብቻውን ስለ ሁሉ ሞተ። ከሰማይ በታች ያሉትን በደሙ ያድናቸው ዘንድ ሞተ። በምድር ላይ ያለውን ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ ይሽረው ዘንድ የማይሞት ሞተ። ሞትን ይሽረው ዘንድ የማይሞት ሞተ። ሞትን ይሽረው ዘንድ የማይሞት ሞተ። ሞትን ይሽረው ዘንድ የማይሞት ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ከሞት ለማዳን በገባው ቃል ኪዳን መሠረት 5500 ዘመን ሲፈጸም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ መጣ። ቅዱስ ዮሐንስ አፈወርቅ በቅዳሴው ከአባቱ ሳይወጣ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሦስትነቱ ሳይለይ መጣ፣ ከአንድነቱም ሳይለይ ወረደ፣ ከዙፋኑም ሳይለይ በሥጋ ልጅ አደረ፣ ከምልአቱ ሳይወሰን በማኅፀን ተጸነሰ፣ በላይ ሳይጎድል በማኅፀን ተወሰነ፣ በታችም ሳይጨመርበት ተወለደ እንዳለ ቃል ከሰማይ ወርዶ ከቅድስት ድንግል ማርያም በነሳው ሥጋ ሰው በሆነበት በዚያ ዘመን ኢየሩሳሌም በሮም ግዛት ስር ነበረች። የሮሜ መንግሥት በዚህ ወቅት ከኢንግላንድ አንስቶ እስራኤልን ጨምሮ እስከ አረብ አገር ድረስ በወቅቱ የታወቀውን ዓለም ይገዛ ነበር። ሮም ገናና መንግሥት በነበረችበት በዚያን ጊዜ ሮማውያን ልዩ የዜግነት መብት ነበራቸው። የአዳምን ዕዳ በደል ሊሽር ከሲኦል ቁራኝነት ከዲያብሎስ ተገዥነት ነፃ ሊያወጣ በሥጋ ማርያም ወደ ምድር የመጣው እግዚአብሔር ወልድ ከምድር መልካም አቀባበልን አላገኘም። በቅዱስ ገብርኤል ብስራት
ያለ ዘርአ ብእሲ ከድንግል ማርያም በቤተልሔም ሲወለድ ሁሉ ያለው አንዳች ያልጎደለበት በሰማይ በእጅ ያልተሰራ ግዛት ያለው እርሱ ምንም እንደሌለው በከብቶች በረት ተወለደ። በጥበብና በሞገስ ለእናቱ እየታዘዘ አደገ። በ30 ዘመኑ በእደ ዮሐንስ በዮርዳኖስ ተጠመቀ። በዚያም የዕዳ ደብዳቤያችንን ፋቀልን። በበህቅልቀ 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 በ30 ክረምት በዮርዳኖስ ተጠምቀ በ30 ክረምት በዮርዳኖስ ተጠምቀ ጥቂት በጥቂት አደገ ጥቂት በጥቂት አደገ ጥቂት በጥቂት አደገ ጥቂት በጥቂት አደገ በ30 ክረምት በዮርዳኖስ ተጠመቀ በ30 ክረምት በዮርዳኖስ ተጠመቀ። ወንጌልን እየሰበከ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርቱ ይፈውስ ነበር። በዋለበት እየዋሉ ባደረበት እያደሩ ትምህርቱን የሚሰሙት የሚያዳምጡት በረከቱ። 5 ገበያ የሚሆን ሕዝብ ገሚሱ ቃሉን ለመስማት ሌላው ደም ግባቱ ያማረ መልኩ ሰው አይቶት አይጠግብም ነበርና የተወደደ ደም ግባቱን ለማየት ከፊሉ ህብስት እያበረከተ ይመግብ ነበርና ከሚበላው ለመሳተፍ የቀረው በደዌ ዳኛ ባልጋ ቁራኛ የተያዙ በሽተኞች ከደዌያቸው እንዲያድናቸው ይከተለዋል። ከተራራ እየወጣ ከፍ ባለ ድምፅ ወንጌልን ይሰብካል። ለሁሉ እንደሚገባው በምሳሌ እያደረገ ሕይወት የሆነ ቃል ሕይወት የሆነ አምላክ ርዕሰ መምህር ሊቀ ካህናት ጌታ የምስራቹን ወንጌል አስተማረ። በሐዘን በመከራ ያሉ ሁሉ ቃሉን የሰሙ ታምራቱን የተመለከቱ ይጽናኑ ይደሰቱ ነበር። ላዘኑት መጽናናት፣ ለደከሙት ብርታት፣ ለወደቁት መነሳት፣ ለተቸገሩ ሁሉ ፈጥኖ ደራሽ በጎደለ የሚሞላ የበረከት አባት በዶኪማስ ሰርግ በቃና ገሊላ ከእናቱ ከመቤታችንና ከቅዱሳን ሐዋርያት ጋር ተገኘ። ውሃውን ወደ ወይን ጠጅ ለወጠ። እንጀራ አበርክቶ እስኪተርፍ መገባቸው። በውሃ ላይ እየተራመደ ተጓዘ። ነፋሳት ቃሉን እየሰሙ ተገዙለት። አጋንንት እየፈሩና እየተንቀጠቀጡ ሰገዱለት። ከብዙ ሰዎች ላይ ማራቃቸው። ድውያንን ፈወሳቸው። የሞቱትን አስነሳ። በሞቱ ሕይወትን ለሚሰጣት ጌታ ምድር ሞት ደገሰችለት። የተራቡትን ስላበላ የሕይወት ወንጌልን ሰብኮ በአዲስ ጎዳና መንገድን ስላቀናልን በጎ በማድረጉ ተሰቅሎ ይሞት ዘንድ ፈረደችበት። የካህናት አለቆችና ጸሐፍት ፈሪሳውያን ከጲላጦስ ጋር እንዴት እንደሚያጋጩት ያስባሉ። ሕዝቡ ሁሉ ክርስቶስን መከተሉ፣ በዋለበት መዋሉ፣ ባደረበት ማደሩ እነሱን ትቶ ክርስቶስን መከተሉ አበሳጭቷቸዋል። ፋሲካ የሚባለው የቂጣ በዓል ቀረበ። ጸሐፍትና ሊቀ ካህናት እንዴት እንደሚያስይዙት ሲያስቡ ሰይጣን ጌታን ከተከተሉ ከ12ቱ ሐዋርያት አንዱ በሆነው በይሁዳ ገባበት። ጌታን ለካህናት አለቆች እንዴት አሳልፎ እንደሚሰጣቸው ተዋዋለ። 30 ብር መዘኑለት። ስሞ ይሰጣቸዋል፣ 30 ብሩን ይሰጡታል። የዓለም ሁሉ መድኃኒት በ30 ብር ተሸጠ። እንዳስለመደው ወደ ደብረ ዘይት ሄዶ በጌቴሴማኒ ባታክልት ስፍራ ሳለ ከ12ቱ አንዱ ያስቆሮቱ ሰው ይሁዳ የተባለው ሐዋርያ የሚመራቸው ሰይፍና ጎመድ ያዙ
የካህናት አለቆችና ጸሐፍት፣ ሌሎች ብዙ ሰዎች ወደ እነርሱ ገሰገሱ። የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሏቸው ነበርና ወደ ጌታ ቀርቦ ሳመው። መምህር ቸር ውለሃል ብሎ አቀፈው። አይሁድ ተረባርበው ያዙት። ይሄ ለአይሁድ ከይሁዳ የተሰጠ ምልክት ነበር። ቅዱስ ዮሐንስ አፈወርቅ በቅዳሴው ድርሰቱ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው የአምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው እንዳለ ከሐዋርያት ለይተው ያዙት። ያቺ ምሽት የመከራው ጅማሬ ሆነች። ምን ሰጡ ይሁዳ አይሁድ ወገኖች ለነርሱ አሳልፈ ጌታህን የሰጠ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ብር ለመቀበል ልብ ተታለለ፣ ልብ ተታለለ። ምን ሰጡ ይሁዳ ሥጋዬን ቆርሼ ደሜን አፍስሼ መሥዋዕት ሆኜ አድንሃለሁ ብሎ ቃል ኪዳን የገባለት ጌታ ሞትን ያጠፋ ዘንድ የሞትን መውጊያ ይሰብር ዘንድ ለመታረድ እንደሚነዳ በሚሸልቱት ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተሉ ጎተቱት። እየገፉና እያዳፉ ወደ ጲላጦስ ወሰዱት። ሐዋርያት በጌታ መያዝ ተበታትነዋል። የእረኛው መመታት መንጋውን በትኖታል። ይሁዳ ጌታን ለካህናት አለቆችና ለሮም ወታደሮች አሳልፎ ከሰጠው በኋላ ዳግም ወደዚህ አካባቢ ዝር አላለም። ድንግል ማርያም የፋሲካን በዓል ማክበርን ስታስብ የልጇን መያዝ ሰማች። ልጇ መከራ ወደሚቀበልበት አይሁድ ግፍ ወደሚፈጽሙበት ወደ ኢየሩሳሌም እንዲወስዷት ከሐዋርያት አንዱን ፈለገች። አይሁድን ስለፈሩ ሁሉም ጥለዋት ሸሽተዋል። ከጴጥሮስ ጋር ለመሄድ ጴጥሮስን ፈለገች። እሱስ የካህናት አለቆችን ስለፈራ ልጅሽን አላውቀውም ብሎ ሸሽቶ ተደብቋል አሏት። ዳግመኛ ስለ ወንድሙ ስለ ያዕቆብ ጠየቀች። እሱም ሲይዙት ልብሱን ጥሎ ሸሽቷል አሏት። እንድርያስን ፈለገች። እሱስ ከልጅሽ ጋር ወደ ከተማ አልመጣም አሏት። ቶማስም እንዲሁ ሸሽቷል። በርተለሜዎስን ጠየቀች። ከሁሉ አስቀድሞ ሸሽቷል አሏት። ፊልጶስን ጠየቀች። እሱስ አንድ ጊዜም አልታየም አሏት። ማቴዎስን ጠየቀች። እሱማ ግብር ተቀባይ ስለነበር ከሁሉ ይልቅ ፈርቶ ተሸሽጓል አሏት። ሁሉንም አንድ በአንድ ጠየቀች። ከእርሱ ጋር ወደ ቀራንዮ ከሄደ ከዮሐንስ በቀር አንድም አላገኘችም። እያለቀሰችና እያነባች ወደ ቀራንዮ ገሰገሰች። ሁሉም ፈርተው ተሸሽገዋል። አንድስ እንኳን አብሮት የሚሆነው መከራውን የሚጋራው ባለመኖሩ እኒያ ጸሐፍትና የካህናት አለቆች ይግባኝ ብሎ የሚጠይቃቸው፣ ተዉ ብሎ የሚከለክላቸው፣ በቃችሁ ብሎ የሚያግዳቸው ባለመኖሩ በመድኃኔ ዓለም ላይ መከራና ስቃይ ያበዙበት። ጲላጦስ እንደ ሕጋቸው ሞት እንዲፈርድበት አደባባይ አቆሙት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት እርሱን በአደባባይ አቆሙት። ይሰው ሕዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከላከል ደግሞም እኔ ክርስቶስ ንጉሥ ነኝ ሲላገኘ ነው ብለው አሳጡት። ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ አጣሉት፣ አካሰሱት። እርሱ ግን
በሰንበት የታመሙትን አዳናቸው፣ የሞቱትንም አስነሳቸው። በምኵራብ ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁ ነበር። ጌታም እጅህን ዘርጋ አለው። እጁን ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። አይሁድ ግን ሰንበትን ሻር ያሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችንም ይህንን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበትን ሻር ያሉት። በሰንበት ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። በምራቁ አፈር ለውሶ አይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶ ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበትን ሻር ያሉት። አርካ ሰማዳኑ ማቅናት ጎባጣውን ማቅናት ጎባጣውን ይበደለኛ ነው ሊሰቀል ይገባል ሊሰቀል ይገባል ቸሩ ሆይ ቸሩ ሆይ ለእኛ ብለህ ተሰቀልከው። ጲላጦስ ፊት ያቀረቡት የወንጀል ክስ ጲላጦስን ይሰው ወንጀለኛ ነው ሊያሰኘው ግን አልቻለም፣ በቅናት እንዳስያዙት ያውቃልና። ጲላጦስ ለተሰበሰበው ሕዝብና ለጸሐፍት ፈሪሳውያን እኔ በዚህ ሰው አንዳችን በደል አላገኘሁበትም፣ እናንተ እንደ ሕጋችሁ ወስዳችሁ ቁጡት አላቸው። ካህናት አለቆች ተንጫጩ። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል ያሉ ሁሉም ጮኹ። ጲላጦስ ገሊላ የሚለውን ቃል ሲሰማ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ። የገሊላ ሰው መሆኑን ሲረዳ ይሄ የሄሮድስ ግዛትን የሚመለከተው ብሎ ወደ ሄሮድስ ላከው። ያን ጊዜ ሄሮድስ በኢየሩሳሌም ሳለ ጌታ ወደ እርሱ ተላከ። ጌታችን ኢየሱስም ከመገዛት ነፃ ሲሆን በትሕትና ሄደ። እርሱ የምድራውያንና የሰማያውያን ገዢ ሲሆን እርሱ የሰማይ ንጉሥ ልጅ ሲሆን አይሁድ እየገፉና እያዳፉ ሄሮድስ ዘንድ ወሰዱት። ሄሮድስ ክርስቶስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ስለ እርሱ ብዙ ሥራውን በሰማ ጊዜ ሊያየው ከብዙ ቀን ጀምሮ ይመኝ ነበርና። ሄሮድስ ከመጓጓቱ የተነሳ ደግሞ ደጋግሞ ጠየቀው፣ መረመረው። እርሱ ግን ቃል አልመለሰም። ጸሐፍት ፈሪሳውያንና የካህናት አለቆች ዝም ስላለ ቁመው ያጣሉት የሐሰት ክሳቸውን ይደረድሩ ጀመር። ሄሮድስም ለእኒያ ርኅራኄ ለሌላቸው ወታደሮች በያዙት ጅራፍ እንዲገርፉት ትእዛዝ አስተላለፈ። በእርሱ ግርፋት የአዳምን ግርፋት ሊያስወግድ በሄሮድስ ትእዛዝ ብዙ ተገረፈ። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ኢየሩሳሌምን የሚገዛት ሄሮድስም ጌታ ኢየሱስን አቃለለው። ይህ ሰው ሞት ይገባዋል ብሎ መልሶ ወደ ጲላጦስ ላከው። በዚያች በመከራው ቀን የፍቅር የእርቅ የይቅርታ ቀን ኃጢአት የሚያስተሰርይባት ቀን የሕይወትና የድነት ቀን ናትና ከቀድሞ ጀምሮ ጸብና ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጌታ ወደ ጲላጦስ ተመለሰ።
ጲላጦስ ሄሮድስ ወደ እርሱ መመለሱን ሲረዳ ለተሰበሰበው ሕዝብ ወደ ሄሮድስ ላኩት። እርሱም መልሶ ላከው፣ እነሆ እሱም ለሞት የሚያበቃ የሠራ የለም፣ ስለሆነ ገርፌ ልተወው በማለት ተናገራቸው። ካህናት አለቆች ግን ለተሰበሰበው ሕዝብ እየተሽለኮለኩ ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ለሕዝቡ ሁሉ ነገሯቸው። የካህናት አለቆች የቅናት ስሜታቸው ረካ። ሕዝቡ በሙሉ ይህንን ሰው በሞት አስወግደው በርባንን ፍታልን ብለው ጮኸው ተናገሩ። ጲላጦስም መልሶ መላልሶ ክፋት ስላላገኘበት ያድነው ዘንድ ወይንም ገርፎ ይለቀው ዘንድ ጠየቃቸው። ሕዝቡ ግን በታላቅ ቃል እየጮኹ ስቀለው፣ ስቀለው፣ በሞት አስወግደው፣ በርባንን ፍታልን፣ እርሱን ግን ስቀለው አሉ። በንጹሕ ደም የታጠበ ብዙ ነፍሳትን የገደለ ሽብር፣ ዋይታና ሁከት ያነገሰ በርባን ይፈታልን፣ በደል ያልተገኘበት ንጹሕ ባዲ ክርስቶስ ግን ይሰቀል አሉ። ይሰቀል፣ 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 ይሰቀል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጿል? እንዳለ ነቢይ። ይሰቀል የሚለው የካህናት አለቆችና የሕዝቡ ቃል በረታ። ሕዝቡና ጲላጦስ እንዲህ ሲነጋገሩ የጲላጦስ ሚስት በዚህ ንጹሕ ሰው ደም ኃላፊ እንዳትሆን ወቅ የሚል መልእክት ካየችው ሕልም ጋር አብራ ላከችለት። ጲላጦስ ግራ ገባው። በአንድ በኩል እልፍ አእላፋት የሚሆኑ የሮማ ነዋሪዎችና የካህናት አለቆች የአይሁዳውያን ጩኸት፣ በሌላ በኩል የሚስቱ የማስጠንቀቂያ መልእክትና ያየችው ሕልም ግራ አጋባው። ጸብና ክርክር እየበዛ እንጂ ምንም የሚጠቅም ነገር እንደሌለ አይቶ ውሃ አምጡልኝ ብሎ በሕዝቡ ፊት እጁን ታጠበ። እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ ወቁ ሲል፣ ሕዝቡም የዚህ ሰው ደም በእኛና በልጆቻችን ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። የስድቡ ውርጅብኝ ግን በዕለተ ዓርብ ብቻ አልነበረም። 3 ዓመት ሙሉ ሰደቡት እንጂ። የዮሴፍ ልጅ ነው፣ የሳምራዊ ሰው ነው፣ አጋንንትን ካለቆቻቸው እየተነጋገረ ያወጣል ያሉ የስድብ መዓት አወረዱበት። አጋንንት ያደሩባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከቤልዜቡልም ጋር መስማማት እንዳያውቅ የልዑል እግዚአብሔር የባሕሪ ልጅ ሲሉ መሰከሩ። አይሁድ ግን ኃጥእ፣ በደለኛ፣ ክፉ አድራጊ፣ የሚያስት፣ የሚሳደብ ነው እያሉ ዘበቱበት። ጌታችን ግን በባሕሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛም ነው። ስለ ኃጢአት ከእናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው እርሱ ኃጥእ አይደለም። አንድ ቀን አንዲት ሴት ስትሴስን አግኝተው በሙሴ ሕግ መሠረት ሊፈርዱባት ጸሐፍት ፈሪሳውያን ወደ እርሷ መጧት። ያችን ሴት ኃጢአትሽ ተሰረየልሽ፣ ዳግም አትበድዪ ያላትን አምላክ አይሁድ ግን እርሱን ኃጥእ አሉት። በዘኬዎስ ቤት ሽቶ የቀባችውን እግሩንም በእንቧ ያጠበችውን በራሷ ጠጉር የጠረገችውን ያችን ሴት ብዙ ኃጢአቷን ይቅር አላት፣ ብዙ ወደዋለችና። ኃጢአትን ይቅር የሚል በጎ የሚሠራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ይገርፉትም ዘንድ እግሮቹንና እጆቹን ከድንጋይ ጋር የኋሊት አሰሩት። ካሰሩትም በኋላ በማከታተል ጭፍሮች ይገርፉት ጀመር። የሚሞት እንዳይገረፍ የማይሞት እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። ንጹሕ ክርስቶስ ሆንክ በደለኛ ብለህ ስለኛ
መስቀል አሸክመው አስረው ገረፉህ ያዳፉህ መስቀል አሸክመው አስረው ገረፉህ ያዳፉህ እጅና እግርህ በብረት ተመታ የዓለም ጌታ ጌታ ሆይ የተገረፈባቸው አለንጋና ገመድ በደም ታለሉ። ከግርፋቱም ጽናት የተነሳ ሥጋው ሁሉ አለቀ። የማይገረፍ አምላክ ሥጋን በመልበሱ ሰውን ለማዳን የሰውን ሥጋ ለብሶ በመምጣቱ ተገረፈ። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱ በፊቱ ተንበረከኩ። ቅዱስ ዮሐንስ አፈወርቅ በቅዳሴ ድርሰቱ የጌታ ትሕትናና ዝምታ ቢገርመው ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ክርስቶስ በመገረፉ ሰውን ሁሉ ከተገረፈበት ኃጢአትና ፍዳ ዳነ። ስለ ልጆቹና ስለ አዳም መገረፍና መታሰርን ከፈለ። ጲላጦስ በሕዝቡ ላለመጠላት በአይሁዳውያን ለመወደድ ፍቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። አይሁድና ጭፍሮቻቸው ጌታን ወደ ፍርድ አደባባይ ወስደው አንድ ወጥ የሆነችውን ልብስ ገፈፉና ቀይ ግምጃ ለበሱት። እንደ መብረቅ የሚያንጸባርቅ እንደ በረዶ ነጭ የሆነ ልብስ የሚለብስ ሲሆን ለመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል የመብረቅ ልብስ ለሱራፌል ግርማ ያለ ልብስ የሚያለብሳቸው እሱን ቀይ ግምጃ ለበሱት። በሳት በተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ ያስቀመጡት። ከዘንባባና ከሾህ ጋር የታተቱ በመርፌ አምሳል የተሰሩ 50 ሾኮች ያሉበት የመገዳደሪያ አክሊል አቀዳጁት። እኒህ ሾኮቹ እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እርሱን የሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸውን የነገሥታት ገዢ የሚሆን እሱን የሾህ አክሊል አቀዳጁት። የሾህ አክሊል ደፍተህ ጎንህን ተወጋ አልፋ ኦሜጋ የሾህ አክሊል ደፍተህ ጎንህን ተወጋ አልፋ ኦሜጋ ጌታ ሆይ አይሁድ አማጽያን ሰቀል ሆይ የዓለም መድኃኒት የዓለም ሲሳይ ሰቀል ሆይ። በሾህ አክሊሉ የተጎዳው ራሱ ደም አዘነበ፣ ፊቱ ደም ለበሰ፣ ሰውነቱ ሁሉ በደም ተጠመቀ። በቀኝ እጁ ዘንግ አስያዙት፣ ሊያሽሟጥጡ ከፊቱ እየወደቁ እጅ ነሱት። የአይሁድ ንጉሥ ሰላም ላንተ ይሁን እያሉ ዘበቱበት። የመላእክት ሰራዊት እየደነገጡ የሚሰግዱለትን፣ ስልጣናት ሊቃናት እየፈሩ ለሚሰግዱለት ለሱ አይሁድ ግን በትዕቢት እጅ ነሱት። ያላስደስት ሲላቸው ከሰው ልጆች ሁሉ ይልቅ ደም ግባቱ በሚያምር በጌታችን ላይ አይሁድ ምራቃቸውን ተፉበት። ግብዞች
እንደራሳቸው መስሏቸው ምራቅ የተፉ በፊት ቀለዱ አንተ ሊጎዱ ምራቅ የተፉ በፊት ቀለዱ አንተ ሊጎዱ ፊቴን አይቶ የሚቆም የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። የሚያስጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ አደረገው። ራሱን በበትር ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በሳት አጥናፍ የሚሰውሩት ያልበደላቸውን እሱን አይሁድ ፊቱን መቱት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊቱን በጥፊ መቱት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርድ የሚንቀጠቀጥለትን አምላክ ፊቱን በጥፊ መቱት። መከራውን ስቃዩን አበዙበት። ተደፋ ተገፋ በጥፊ ተመታ እየደበደቡ ክርስቶስ ያሉ ጽድቅን ስለሰራ በወንጀል ከሰሱ ለአዳም ቤዛ ብለ ብዙ ተንገላታ። ጲላጦስም ጌታን ወደ ውጭ አወጣው፣ ሐር ልብስ አልብሶ የሾህ አክሊል አቀዳጅቶ። ሕዝቡም የለበሰውን ልብስና የተቀዳጀውን የሾህ አክሊል ሲመለከቱ ስቀለው 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 እያሉ ጮኹ። ጲላጦስም ይኸው ወስዳችሁ ስቀሉት ብሎ ሰጣቸው። አይሁድና የካህናት አለቆች 17 ክንድ የሚሆን የተመሳቀለ እንጨት አሸክመው ሊሰቅሉ ወሰዱት። ጉዞ ከኢየሩሳሌም ቅጥር ውጭ ወደሚገኝ ወደ ቀራንዮ። አብሮት ያለው የሕዝብ ብዛት እንዲህ በቀላል የሚገመት አይደለም። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከነርሱም ጋር የተባበሩ ሌሎች ብዙ ሰዎች ነበሩ። መከራውን ስቃዩን የተመለከቱ የኢየሩሳሌም ሴቶች ደረት እየደቁ መሬት እየወደቁ ያለቅሱለት ነበር። እርሱ ግን እናንተ የኢየሩሳሌም ሴቶች ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። መካን የሆኑ ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚባልበት ወራት ይመጣል። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት ይሆኑ? መስቀሉን እንደያዘ ወደ ምድር ተደፋ። ሌሎች ወንበዴዎችን ይዘዋቸው መጡ። አከበርንህ ብለውታልና ቀኛዝማች ግራዝማች ሾምንልህ ሲሉ በወንበዴዎች መካከል ሊሰቅሉት። መስቀሉን እንደተሸከመ በጎዳና ላይ ወደቀ፣ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት ወደ ቀራንዮ ተነዳ። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና እስከሚሰቀልበት ቦታ ድረስ በበትር እየመቱ የገፉና እያዳፉ ወሰዱት። ቀራንዮም እንደደረሰ ከመስቀሉ ላይ በጀርባው አስተኙት። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም እንዳለ ነቢይ ከመስቀሉ አውጥተው ወደ ላይ
ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸው ችንካር በደረቱ ዘልቆ ወጣ። ደረቱን ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባ የፈሰሰውን ደም በሳት ጽዋ ተቀበሉት። እጆቹን ከመስቀሉ ዳርቻ እስኪደርስ ድረስ በገመድ እየጎተቱ በሁለት ችንካር ቸነከሯቸው። መላእክት ግን የእጆቹን ደም በሳት ጽዋ ተቀበሉ። የታመሙትን በእጆቹ ስላዳናቸው፣ በእጆቹ ለምጻሞችን ስላነጻቸው፣ የዕውሮቹን ዓይን በእጆቹ ስላዳነ፣ በእጆቹም የሞቱትን ስላስነሳ፣ አይሁድ ግን እጆቹን በመስቀል እግሮቹንም በአንድ ችንካር ቸነከሯቸው። መላእክት ግን የእግሮቹን ደም በሳት ጽዋ ተቀበሉ። ፀሐይ ከወትሮዋ ለየት ብላ በአናት ላይ ልትሆን ታዘግማለች። ግርግሩ ጩኸቱ እንደቀጠለ ነው። የክርስቶስም ስቃይ እንደዛው። ችንካሮቹ ተመተው እንዳበቁ በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው ሰቀሉት። እርሱ ግን ስለ ዓለሙ ድነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራና ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ። ጲላጦስም በደሉን የሚናገር ጽሑፍ ጽፎ ከራሱ በላይ አኖረ። ጽሕፈቱም ይሄ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። በጎዳና የሚተላለፉ ሰዎች ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ጸሐፍትና የካህናት አለቆችም ይዘብቱበት ጀመር። ሌላውን ያድናል፣ እስቲ ራሱን ያድን። እርሱ ግን በካህሊነቱ በስልጣኑም እነሱ እንደተገዳደሩበት ከመስቀሉ ይወርድ ዘንድ በቻለ ነበር። ግና አዳም ተስፋውን ይጠብቃልና ቃሉን እንዳይታበል ከመስቀሉ አልወረደም። የጌታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ከእህቷ ከቀሎጵያ ልጅ ከማርያምና ከመግደላዊት ማርያም ጋር ከመስቀሉ አጠገብ ቆማ ሆድን በሚያቃጥል አንጀትን በሚቆራርጥ በጽኑ ሐዘን ታለቅስ ታነባ ነበር። በድንግልና ስለጸነሰችው ስለተወደደ ልጇ ድንግል ማርያም ለምን አታለቅስ? 9 ወር ከ5 ቀን በማኅፀኗ ስለወሰነችው ልጇ ድንግል ማርያም ለምን አታለቅስ? የድንግልና ጡት ወተት ስላጠባችው ልጇ ድንግል ማርያም ለምን አታለቅስ?
በስደት ከሀገር ሀገር ተጉዛ በግብጽ በረሃ ስለተንከራተተችበት ልጇ ድንግል ማርያም ለምን አታለቅስ? ራሔል ስለ ልጆቿ የምታለቅስ ከሆነች ድንግል ማርያም ለልጇ ለምን አታለቅስ? ራሔል ከአንድ ቦታ ወደ አንዷ ይዛቸው ላልተሰደደችው ልጆቿ የምታለቅስ ከሆነ ድንግል ማርያም በስደትና በስቃይ ወደ በረሃ ለተሰደደችው ልጇ ለምን አታለቅስ? መቃብራቸውን ላላየችው ልጆቿ ራሔል የምታለቅስ ከሆነች ድንግል ማርያም የታተመ ልጇን መቃብር እያየች ለምን አታለቅስ? የ12ቱ ነገድ አባት ሽማግሌው ያዕቆብ ስለ ልጁ ስለ ዮሴፍ ያለቀሰው ለቅሶ ዛሬ አዲስ ሆኖ ተገኘ። ያዕቆብ ልጁ ዮሴፍን ወንድሞቹ ሲያስሩት አላየም። ድንግል ማርያም ግን ልጇ በመስቀል ላይ ተቸንክሮ አይተዋለች። ያዕቆብ ዮሴፍን ወንድሞቹ ከጉድጓድ ሲጥሉት አላየም። ድንግል ማርያም ግን በአይሁድ አደባባይ ልጇን ተሰቅሎ አይተዋለች። ያዕቆብ ዮሴፍን ልብሱን ገፈው ሲሸጡት አላየም። ድንግል ግን ይሁዳን ለ30 ብር ሸጠው አይታለች። ያዕቆብ በልጁ ደም ሳይሆን የበግ ደም አይቶን ያለቀሰ። መለኮት የተዋሃደው የክርስቶስ ደም ግን ድንግል በምታለቅስበት ጭንጫ ላይ ፈሰሰ። ስለዚህ አለቀሰች። ስለተወደደ ልጇ ለምን አታለቅስ? ሰላም ለኪ ማርያም ድንግል እንልሻለን እንደ ቅዱስ ኤፍሬም እንደ አባታችን እንላለን ድንግል ለምኝልን። ሰባቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን በመስቀል ላይ ሆኖ የሚሰቃይ ልጇን እያየች ልቅሶ መተውን መጽናናትን እምቢ አለች። አባቷ ዳዊት እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ልቅሶ መተውን አልቻለችም። ከወለደችው ጀምሮ ልጄ እያለች በስጋት የኖረች እናት ያሁኑ የልጇ ነገር ግን የመረረ ሆነባት። ልጇን ፊት ለፊት በመስቀል ላይ እያየች እንዴት ብላ ትታገስ? ምንስ ብላ ትጽናና? አለመጽናናቷን ያየ ልጇ ወዳጇ እነኋት እናቴን ብሎ የወደው ለነበረው ደቀ መዝሙር ለዮሐንስ አስረከባት። የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ብዛት እንዳትሞት ለሚወደው ደቀ መዝሙር ለዮሐንስም ከሐዘን የምታረጋጋ የመዳን ተስፋ የሆነች እናት በመስቀሉ ስር በመገኘቱ እነኋት እናትህ ብሎ የእርሱን እናት ሰጠው። በቀራንዮ ለሚገኙ ሕማምና ሞቱን ለሚዘክሩ ሁላ በዮሐንስ አማካኝነት እናት ተሰጠች። ቤት ከገባችም በኋላ መጽናናትና ልቅሶ መተውን አልቻለችም። እስከ 3 ቀን ድረስም እህል ውሃ አልቀመሰችም። ፀሐይ አናት ላይ ስትደርስ ብርሃኗን ከለከለች። በቀትር ፀሐይ በሚጠነክርበት ሰዓት ኢየሩሳሌምን ጨለማ ወረሳት። ጨረቃም አምላክን በመስቀል ላይ በማየቷ ደም ለበሰች። ከዋክብት ረገፉ። ክርስቶስ በመስቀል ሳለ ትንቢቱ ሁሉ እንደተፈጸመ ባየ ጊዜ ተፈጸመ አለ። ነፍሱን ከሥጋው ለየ። አምላክ በሥጋው ሞተ። በነፍሱ የሞተውን አዳምን ለማዳን ክርስቶስ በሥጋው ሞተ።
አይሁድ 3 ዓመት ከ3 ወር የሕይወት እንጀራ ሲመግባቸው ቃሉን እንደ ውሃ ሲያፈስላቸው የኖረውን አምላካቸውን በመስቀላቸው ገና ከቀራንዮ ሲወርዱ ነበር ከጸሐፍት ፈሪሳውያን ጋር ደስታ የጀመሩት። እያንዳንዳቸው ስላደረጉት ጀብደኝነት በክርስቶስ ላይ ስለፈጸሙት በደል ያወጋሉ። ቀኑ እየመሸ ሄዷል። በ9 ሰዓት ቅድስት ነፍሱን ከቅድስ ሥጋው በለየ ጊዜ መልሳ ብቅ ያለችው ደብዛዛዋ ፀሐይ አሁንም ቂሟን የረሳች አትመስልም። ወደ ምዕራብ ተጠግታለች። ዮሴፍና ኒቆዲሞስም ወደ ጲላጦስ ገብተው የክርስቶስን ሥጋ አውርደው ይቀብሩት ዘንድ ለመኑት። ጲላጦስም ፈቀደላቸው። እነርሱም ከመስቀሉ አወረዱት። ስለኛ በሞት ዓይኖቹ እንደተሸፈኑ፣ ስለኛም ጆሮቹ በሞት እንደተዘጉ፣ ስለኛም በሞት አንደበቱ ዝም እንዳለ፣ ስለኛም እጆቹና እግሮቹ እንደታሰሩ ባዩ ጊዜ ሞትን ድል የምትነሳ ጌታ ሆይ ተኛህን? ሞትስ በአንተ ላይ እንደምን ሰለጠነ እያሉ አለቀሱ። በሰው ሥርዓት ሊገንዙት ሲሉ ዓይኖቹ ተከፈቱ። ዮሴፍና ኒቆዲሞስንም ተናገራቸው። እንደ ምድራዊ ሰው ዝም ብላችሁ ልትገንዙኝ ነው? በሉ እንዲህ ብላችሁ ገንዙኝ አላቸው። እንዳላቸው እንዲህ እያሉ ገነዙት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም እምቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ለይኩን እያሉ ገንዘው ዮሴፍ ለራሱ ባሰራው በአዲስ መቃብር ቀበሩት። መቃብሩን በታላቅ ድንጋይ ገጠሙት። የካህናት አለቆችና ፈሪሳውያን ተሰባስበው መቃብሩን እንዲያስጠብቅ ደቀ መዛሙርቱ ተነስቷል ብለው ሕዝቡን እንዳያውኩ ለጲላጦስ ነግረው በ4 ሹማምንቶችና በ400 የአይሁድ ጭፍሮች የጌታችን የኢየሱስን መቃብር አስጠበቁ። ጠባቂዎችም እስከ 3 ቀን ድረስ እየጠበቁ ተቀመጡ። ቅዳሜ ሌሊት ለእሁድ አጥቢያ ከዋክብት ሰማያትን እያደመቁ ናቸው። ጨረቃም ቂሟን ረስታ ያነባችውን እንባ አብሳ ፍንፊቷን ፍንትው አርገዋለች። ሳይታሰብ ኢየሩሳሌምን ከወደ ጎለጎታ አካባቢ አስደንጋጭ ድምፅ አናወጣት። ክርስቶስም በራሱ ኃይልና ሥልጣን በታላቅ ክብር ፈጥኖ ተነሳ። ተንሥእ
የሞትን ቁራኝነት አጠፋ። ሲኦል በብርሃን ተጥለቀለቀች። ነፍሳት በደስታ ከሲኦል ተፈተለኩ። ከቁራኝነት ነፃ ወጥቷቸዋልና። ዲያብሎስን ድል መታው። ገሃነም ፈራረሰ፣ ሲኦልም ተዘጋ። ሞት ሊይዘው አልቻለምና የተገነዘበትን ልብስ ትቶ ልብሰ መንግሥቱን ለብሶ ተነሳ። በተወለደ ጊዜ የእናቱን ማኅተመ ድንግልና እንዳለወጠ በትንሣኤውም ከእህቱም መቃብር መግነዝ ፍቱልኝ ሳይል በመላእክት ታጅቦ በክብር ተነሳ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።